እንደዚህ ፏ አድርጌያለሁ ማለት ነው። እስኪ ያው እንደምታዩት ዛሬ ደግሞ በሀገራችን ሲኒ ነው የመጣ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ወዶች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። እንግዲህ ዛሬ እንደዚህ ፏ ድምቅ ብለን ስብስብ ብለን ደስ በሚል ቪዲዮ ነው የመጣ ነው ማለት ነው። እንግዲህ ሁላችሁም ላይክ በማድረግ ጀምሩ። እንግዲህ ዛሬ ያው አንዷን ጓደኛዬን እያዘንኩ ቢሆን ልሸኝ፣ አንዷን ደግሞ መታ ነበረ። እንግዲህ እንኳን ደህና መጣሽ አላልኳትም። አንዳንድ ነገሮችን አዘጋጅቼ እንግዲህ ዛሬ ከነሱ ጋር ውላለሁኝ። የማይደገም ጊዜ አሳልፋለሁ ብዬ አስባለሁ። አብራችሁ ይቆዩ። እንደምታዩት ኩሽና ነኝ። ከመጀመሪያው ቀርቦላችሁ ነበር የፈለኩት፣ ግን ሰዓት በጣም ሄደ ነው። ብቻፍና እንገናኛለን። ከሽንኩርት ማብሰል ጀምረናል። ምድጃ ላይ ነው እንግዲህ እንዲፈጥር ያው ለሰዓቱ ራሱ ሩጫው ማለት ነው። ስም አንደኛ ፌርሜሎ ላይ ደግሞ ከሳል ላይ የብረት ድስት ትልቅ ስለሆነ ፌርሜሎ ላይ አያራግብም መፈል መሰለም ነገር ግዴታ እንግዲህ ወደ ምድጃ ተዛውረናል። ሽንኩርታችን እንግዲህ ወደ መብሰሉ ዞሯል። ያው ቀንጨብ ነው። ዘይት ጨምሬያለሁ እዚህ ጋር እንደምታዩት። እንደምታዩት በርበሬን እየጨመርኩኝ ነው ማለት ነው። ቀንጨብ ነው ማደርግላችሁና ደግሞ ማንን እንደማስተማር አይደለም እዚህ ጋር እንድትረዱኝና እንድትገነዘቡኝ የምፈልገው ነገር ያው የኔን አሰራር ነው ማካፈላችሁ እንጂ ሙያ እንደዚህ ነው እንደውም ባለፈው የሆነ ቪዲዮ ለቅቄ ስጋ አስቀድሜ ጨምሬ ማለት ነው የዶሮ ስጋ ቀድሞ አይጨመርም እንዳይደረግም ምናምን ስትሉ ነበርና አይታችሁ ከሆነ እንግዲህ በአብዛኛው በነገራችን ላይ ዶሮ ተጣጥፎ ተዘፍዝፏል ማለት ነው። ከዚህ በፊት አግዶ ስለነበር ዩቲዩብ ያው አላካተትኩም ተቆራረጥ ምናምን እና ማንም ሰው እንደ ራሱ ነው የሚሰራው ማለት ነው። በአብዛኛው ታዩ ከሆነ አላቅም የሆኑ ሰዎች ሲሰሩ ዶሮ ስጋውን በመጥበሻ ጠብሰው ከዛ እንደገና ደግሞ የሚያደርጉ ሰዎችም አሉ ማለት ነው። እና እንደየአሰራሩ እንደየሙያው አሁን ላይ ያልዘመነ ነገር የለም እንዳለ ይቀመጥ የሚል አስተሳሰብ ያላችሁ አንዳንድ ልጆች ስላላችሁ ማለት ነው። እና ዶሮ ከሽንኩርቱ ጋር ቢጠበስ ምንም የሚያመጣው ችግር የለም። እናንተ ዋናው ነገር በርበሬውን አብራችሁ ማሸት በርበሬያችሁን ማብሰል ነው እንጂ ምንም የሚያመጣውና የሚቀይረው ነገር የለም። ለኮመንታተሮች በእርግጥ መልስ አልሰጠሁም በሰዓቱ፣ ግን ያው ይሄንን የሚጠቀሙበት አሁን ላይ ወደ ገጠር አካባቢ እናቶች በአብዛኛው ይጠቀሙታል እንደዚህ። ምናልባት እዛ የወጣችሁ የቆያችሁ ላትገነዘቡ ትችላላችሁ። ያን የሚጠቀሙት ለምንድነው? ስጋው እንዲበስደላችሁ። የኛ ሀገር ስጋ እንደ አረብ ሀገር ስጋ አይደለም፣ እየገነተረ ነው የሚሄደው። ለዛ ነው እሺ ቀድሞ የሚያስገቡት ማለት ነው። ላሳያችሁ እኔም እንደዚህ እንደተደካከርኩ ነኝ ገና ማለት ነው። ያው ቤቴን አጸዳድቻለሁኝ፣ ምግቤም እያለቀ ነው አልሐምዱሊላህ። ላሳያችሁ ቤቴን እንደዚህ ፏ አድርጌያለሁ ማለት ነው። እስኪ ያው እንደምታዩት ዛሬ ደግሞ በሀገራችን ሲኒ ነው የመጣ ነው። ሚንበር ቲቪያችን እዚህ ጋር ድምቆታል ማለት ነው ቤታችንን ማሻአላህ። እንግዲህ ጁማው ደስ ይላል እንደዚህ። ቆይ ላሳያችሁ እንግዲህ እስኪ ነው ተጨንኩት ከላይ የሚያምር ኬክ ነው። እስኪ ቆይ ላሳያችሁ። ማሻአላህ እንደምታዩት መልካም ጉዞ ጓደኛዬ ይላል። በጣም የሚያምር ኬክ ነው። ያው ስከፍት እንግዲህ ነካክቸዋለሁ እንደምታዩት ማለት ነው። ያው ይሁን ግድ የለም እና ይሄን ይመስላል እንግዲህ። እስኪ ዞሮ እንደዚህ ከጨራረስን እንግዲህ እኔም ልተጣጠብ ምናምን ፏ ልበልና እኔም ተጣጥቤ ፏ ልበል። ከዛ የሚቀሩትን ነገሮች እናስተካክላለን። አብራችሁ ቆዩ። አልፈላ ብሎ ፀሐይ ላይ ነው ያዋልኩት። አሁን ፈልቷል እንደምታዩት። ከታያችሁ አላውቅም። አሁን ልከተክተው ነው ማለት ነው። አስፈላጊ ከሆነ ብዬ ትንሽ የሩዝ እዚህ ጋር እንደምታዩት ያው ለዶሮ አያስፈልግም፣ ግን ለማንኛውም ጁማ ሩዝ ስለተለመደ ለሚፈልግ እዚህ ጋር እንግዲህ ወደ እንቁላላችን ደርሰናል ማለት ነው። እንቁላሉም ይፍላ ማሻአላ። ወጣችንም እንደዚህ ተሰራርቷል። ደግሞ እስኪ በኋላ እናየዋለን።
ተከትክቷል። እንግዲህ እንደዚህ ይመስላል። የሚያምር ወላሂ በጣም ነው የሚያምረው። ብዙም አልፈላም፣ ግን በጣም በቂው ነው። በቂው ነው። እየተጠጣ ደግሞ እየፈላ ይሄዳል ማለት ነው። ጨራርሰናል። እንደዚህ እኛም ፏ ብለናል። አሁን እንግዲህ ወደ ምሳ ማቅረብ አንቺ እንኳን ደህና መጣሽልን። እንኳን ደህና ያገራችሁ ከቤተሰብሽ ጋር ሰላም ተገናኘሽ። አንቺ ደግሞ እህቴም ጓደኛዬም እኔም ነገር ሰላም እስካሁን እንኳን ደህና መጣሽ ብያ ተቀበልሽ። ግን ደግሞ ሳናስበው ጊዜው ደረሰ የመለያየት ማለት ነው። ከፋኝ ሲሆን ኢንሻአላህ ጥሩ ነገር ማየልሻል። ስራሽ ነገር መስራት በኋላ ማሽን ማሳክተው በቅርቡ ደግሞ ሁላችንም በሀገራችን ላይ ደስተኛ እንደምንሆን ተስፋ አለኝ። በሰላም እንደዚህ ደግሞ ይሰብስበን ነው ደግሞ ኢንሻአላህ ሁላችንም አላማችን ሁላችንም ተሳክቶ ሀገራችን ላይ ይሰብስበን በደስታ በእኛም በልጆቻችን ሰልገታ የሆነ ግን ደግሞ አንዴ መጣላለኝ ሰያው እንዲወየ አይዞ ወርቁ ትናንትና ተራርቃችሁ ነበር ተገናኝታችኋል። አሁንም ደግሞ በአፊያ በጤና በፍቅር በመሐባ እንድትገናኙበት አሜን አሜን አሜን። እሷም ሙላላ ተሳ ቢልቀርቡ ሲያበቃት ፍራትን ይስተሰየው አሜን እኔ አሁን ሲያመኝም ሲደክመኝም በቃ ልጅ ሲያጥረኝም ታግዘኛል ይቀራልኛል እንግዲህ ሊመጣብኝ ብዙ ነገር ቢጎልብኝ ቢያመኝም ቢለኝና እንዲያለት ከኔ ጋር ጎኔ በመሆንሽ ደስተኛ ነበር። አለመታደል ማለት ግን ካልሞታችሁ በአፊያ ደግማችሁ የምትገናኙ ከሆነ ቅርብ ናት። አሁን ትልቁ ሩቁ ሀገር እዛታች ነው ብቻ ነው እንጂ አረብ ሀገር ባላ ከፈቀደው ምናልባት ይሄን መጣ ይሆናል። አንቺ ገበበቀ በቃ ህልብሽ ተሳክቶ ተመሲል መጪ ይሆናል። እንገናኛለን። ከወሰን ልጃችን ያጋ ታድጋለች። ሰው ይመራል። እንግዲህ ሰው አይዞ አንቺ ነገር ብቻ ነው ያለው ሰው ያ ሁሉም አለ ሰው ያው አያት እንትን ደግሞ እንግዲህ ልብሽን አይቀይረው እዚህ መጥቶ ነገር አሳልፈናል። ያው በረቀት እንዲሆን ማለት ነው እና ይሄ ጊዜ ያሳጣል ኢንሻአላህ። ወደፊት ለማበረከት ወራት ሳይቀየር አሁን የተሻለ አድርጎ ዘረቅ ያለው ኢንሻአላህ። ወይ ነው እና በቃ ሌላ የሚባል ነገር የለም። እንወድሻለን። አይ ላቭ ዩ ሶ ማች እንወዳችኋለን። ደህና ሁኑ። አዳ ቡናውን ቢጨበጥ በዛው በቀጣይ አይ ተጀባኑ ነው ልጆቹ ወላጋችሁ እንግዲህ መሐመድ የሚያስፈጥተው እንደምናጅረው አላህ እንግዲህ አንቺ ወው መሐመድ يا ربي يا حبيبي يقوم فانش بعد يكون هذا تزيد زاهد هم اللي فين بقول لك لا بيجوا ناس نريد ايوه بعدين كانوا ها احمد كانوا اللي مش تشغلوا صار فين بقى سيدي خيالهم بريكل هذا سيدي ይሄን خيالهم بريكل ሲያበቃ እንደው ልብህን እንደ ቁርአን ሱሐለ ሰይው ገና ለሀር ሰይ ኡመሪያን ገና ለሀር ሰይ እና ማባተር ነው አላህ ያጫውን ነው ወላሂ አላህ ها ኡመሪያ ራሱ أنا اللي بعرفه لك ترى موجود من المطعم تخيل قال أنا لو قدرت ما تجيب متى كانوا مسوما بس شو اليوم يجوا بس شو صار እና ፕሮግራማችን እንዴት አያችሁት? ያማረ ነበረ። ከካሜራ ጀርባ ያለው ደግሞ ደስ ይላል። በነፃነት መጫወት ዝንበላ ምናምን አላስገባንም፣ ግን ያው ነፃነት ነው። ካሜራማናችን እሷ ነበረች። እንግዲህ እንደምታዩት ከካሜራ ጀርባ የነበረችው እሷ ናት። ያው እሷንም አካተናታል። እንግዲህ እዚህም አንዲት ቆንጆ እያለች ማሻአላ በሉ እና በጣም ደስ ይል ነበር ሀቂቃ ዛሬ ብሏችን። ምክንያቱም በቃ የማይደገም አንዳንድ ጊዜያቶች አይደገሙም። በቃ የሆነ ጊዜ ላይ የምናገኛቸው ትዝታ ሆነው ያለፉ
ነገሮች በቃ ወደ ኋላ ልንመልሳቸው ብንል ራሱ አንመልሳቸውም። ልክ እንደነዚህ ሁሉ ይሄም ቀን ላይ ይደገም ይችላል። ብቻ ያው ደስ የሚል ቀን ነበር። ባይ ባይ።